ስላለ ትምጣና እዚህ ይነገራት ተብላ በዘዴ ነው የምትመጣው ይችልች ወደ ኤጀንሲ። ነገር ግን ፖሊስ ደውሎ ትፈለጋላችሁ ልጅቷን ይዛችሁ ነው ሲባል ከሚገጥማቸው ውርደት ልጅቷን ማጥፋት ይቀላቸዋል። አረሙዬ ደውርያ በጣም አይፈቅድም፣ በፍጹም በደውርያ አይፈቀድም። እቺ ልጅ አንድና አንድ በሳዑዲ አረቢያ ህግ ከዛ ቤት መውጣት የምትችለው ኤጀንሲው የኢትዮጵያ መንግስት ልጅቷን ይፈልጋታል ብሎ ልጅቱን ይስብና ከዛ በኋላ ነው ሰዎቹን በህግ የሚጠይቀው። መጀመሪያ የልጅቱ ሴፍቲ ነው። አሁን አንቺ የተደፈሩ ልጆች ሁሉንም ነገር ታዩ። እንኳን እንደዚህ ቪዲዮ ቀርጻ ያለች እንኳን እንትን ያለች ልጅ የተደፈሩ ልጆች ተደፈርን ብለው ፖሊስ ሲጠሩ አብረው እኮ ነው ተይዘው የሚገቡት። ከዛ በኋላ በዚህና ኬስ ተብለው ታስረው ከዛ አይደለ እንደ ወደ ሀገር ዲፖርት የሚደረጉት። የልጅቷንም ጭንቅላት እናስብበት መንገድ እያለ በቀቀስ ብሎ ማውጫ መንገድ እያለ ጉሮሮዋ ላይ የሆነ ነገር አልተሰካም። እስከ ዛሬ ችላው ኖራለች። ለማንም ከባድ ነው፣ ግን ዛሬ እኛ ጋር ስለደረሰ ወከባ ፈጥረን ከዚህ የባሰው ውስጥ መክተት የለብንም። ልጅቷን በፍጹም ደውርያችን ልጅ አረ ደውርያ ሄዶ ማንኳኳት አይችልም። መክተቡ ራሱ ሞሃሚ በራሱ ሞሃቢ ነው ሄዶ ያችን ላይ ማውጣት የሚችለው። አምጡ ብሎ ካላመጣ የቢሮው ሞሃሚ ነው ሄዶ ከወታደር ጋር መዝርጦ ማውጣት የሚችለው ይችል ልጅ። አሁን እኮ ምንም ይሁን ምንም እኮ እሙዬ ልጅቱ ቪዲዮ ቀርጻለች። ይሄ ቪዲዮ ደግሞ ቀላል ቪዲዮ አይደለም። እኛን የቆጠቆጠንና ያንገበገበን ከባድ ስለሆነ ነው። እንደዚህ ጋር ደግሞ ከባድ ነው። እንደዛ ሀገር ደግሞ ሙሲባ ሶዳ ነው። ስለዚህ ማሬ ለሄደው ሰው ራሱ ከባድ ነው። ስለዚህ ዛሬ ማሌሽ ትላንትም አልፏል፣ ከትላንትናም አልፏል። ነገ ደግማ እንዳታድርብን ነው። እሺ አዙዬ ኤጀንሲው ማለት ነው ራሱ ኤጀንሲዋ ያመጣት ኤጀንሲ ማለት ነው። ምንም አይነት እንትን እያናገራት አይደለም። ምንም አይነት እንዲሁም ተረጋጊና ቆይ ነው። ይሄ ምንም ማለት አይደለም እኮ ነው የሚላት። ገብቶሻል እኮ ኃይል እየተጠቀምን ነው፣ ማስገደጃ ኃይል ኤጀንሲውን እየተጠቀምን ነው። ነገ ፍቄና ተስፍሽ ይሄዳሉ ኢትዮጵያ አዲስ አበባ። እዚህ ያለው ኤምባሲ ደግሞ እዚህ ያለውንም ኤጀንሲ ያናግራል። ይሄ እያለ ተበራ አያስፈልግም። ይሄ በአቋራጭ የሚሰራ ነገር አይደለም። አቋራጩ የባሰ ሌላ ጥቃት ነው የሚያስመጣው። ምናልባት እኔ አሁን በሙኒት ሀሳብ የምስማማበት አንድ ነገር አለ። ከዚህ በፊት እንዳልኳችሁ ወደ 2 ወር 3 ወር አካባቢ እንዲሁ አዚዛንም አናግረናት ምክር ሰጥታን ከሳውዲ ያመጣናት ልጅ አለች፣ ቤተሰባችን የሆነች በጣም በጣም እኛ ቅርብ የሆነች ልጅ እየነገደችባት ባልየው ሌሊት ካልደፈርኩ ይላል። አንዲት ጠባብ ቤት ላይ ልጅቷ ቆማ ነው የምታድረው። ሚስትየው ደግሞ አለቅም ትላለች። ኤጀንሲውን ማስገደድ እዚህ ያለውን ኤጀንሲ ብንፈልገው ማግኘት አልቻለም። ልጅቷን ስልኳን ትቀማት ስለነበረና መጨረሻ በመሀል የነበረችው ደላላ ነች። እኔ ምናልባት እሙዬ የምጠይቅሽ አንድ ጥያቄ፣ ከልጅቷ ጋር ኮሚኒኬት ካለች በተረጋጋ መንፈስ እንድትረጋጋ ያለችበትን ሁኔታ ብዙ ሰው እንደተረዳላት ወደ ኤምባሲም እንደሄደ ውጭ ጉዳይ እንደሄደ እንደሚችል በተቻላት አቅም ዛሬም አሞኛልን ብላ በቃ ጠቅልል ብላ ከአቅም በላይ በሆነ ሁኔታ ትተኛ፣ በቃ ከአቅሟ በላይ እንደሆነ አድርጋ። ስለዚህ እሷ የምትችለውን ነገር አድርጋ ዛሬን እንድታደር ከነገሩ እንዲቀላት ታድርግና አንድ ነገር ግን የምጠይቅልኝ አድራሻቸው የት አካባቢ ነው? ሎኬሽን ልካልኛለች። እሱን አይደለም የምጠይቅሽ ያለው የኤጀንሲው ያኔ ስትሄድ ሄደችባቸው ኤጀንሲ አድራሻቸው፣ አሁን ስማቸው መጥቶልኛል። አድራሻቸው የት ነው? ለምን እነሱ ስልኩን ቢዚ አድርገውታል። አድራሻቸውን ጠይቂያቸው፣ ከዛ ሜሴጅ አድርጊልኝ። እዚህ ጋር መተሳት ስማቸውን ይለፍቄ አንዴ ይቅርታና እኔ ነኝ ያመጣሁትኝ ወደ ሜዳውና ልጅቷ የመጣችው በእንትን በኩል ነው። ቀጥታ ከኢትዮጵያ አይደለም ወደ ሳውዲ እየተሳፈረችው ትራንዚት ነው የመጣችው። ትራንዚት ስትመጣ ኳተር ወርዳ ኳተር የሚቀበላታታ 2 ቀን ኳተር አድራ ነው ሳውዲ የገባችው። ይሄን ሁሉ የምታውቀው ነገር የለም። የት አካባቢ እንዳረፈች ምናምን ራሱ የቲኬቷ ወረቀት ምናምን እኔ ጋር እታለም ቆይ እታለም አሁን ኳታርም ትራንዚት አደረገች። የትም የመጣችው ግን በኤጀንሲው ተልካ የመጣችው ሳውዲ ነው አይደለ?
እኔ አሁን እየጠየኩሽ ያለሁት ያለችበት አካባቢ ምናምን አይደለም። አሁን እየጠየኩሽ ያለሁት ኢትዮጵያ ላይ ፕሮሰስ ስታደርግ ይሄዳለች፣ ኤጀንሲ ቢሮ ትሄዳለች፣ ማናችሁም ትሄዳላችሁ። ኤጀንሲ ኢትዮጵያ የት አካባቢ ነው ቢሮ? አሁን እኛ አስገዳጅ ነገር ፍቅረኛዋ አለ ስልኩ እኔ እሰጣችኋለሁ። እንደውም ቲክቶክ ላይ ሼር አድርገህ መውጣት ይችላል። ኖ አትጥሪ፣ ስልኩን ብቻ ላኪልኝ። አሁን ሜሴጅ አድርጊልኝ፣ ፍቅረኛው ሜሴጅ አድርጊልኝ አሁን። እሺ እኔ አሁን ለሱ ደውላለሁ፣ ምክንያቱም የሚያስፈልገን እሱ ስለሆነ። ቢሮአቸውን ካወቅን የህግ ሰው ይዘን ቀጥታ እንገባለን ቢሮአቸው። ፍቄ ልንረዳት ስለምንፈልግ የሚለውን እንጂ በዲቴል ከእሱ አይስማ አይሻልም? ኖ አሁን እሱንማ አንነግረው ምንም ነገር። እኔ አሁን እኮ ምንም እሷ ልካለት ሊሆን ይችላል። ኦልሬዲ ኢትዮጵያ ላይ ችግሩ ታውቂያለሽ፣ ጥንቃቄ ይጎለናል። ለችግሩ ዲቴል ነው የምናወራውና ኦልሞስት ድፍን በሆነ ነገር እንኳን አንነጋገርም። ለማንኛውም አሁን ያለችበትን ሁኔታ ካለችበት ኮንዲሽን አንጻር በብልጠት እችን ቀን ታሳልፋት፣ በብልጠት ተስፋ ስጧት። ከዚህ የተሻለ ነገር ለእግዚአብሔር ሊያኖራት እንደሚችል ተስፋ መስጠት ነው። ሙዬም የምነግርሽ ዛሬ የሚቻል ከሆነ ኤምባሲው ባያድር መሄድ የሚችለውን አቅም እንዲሄድ ፑሽ እናደርጋለን። እኔም ደግሜ እደውላለሁ፣ ያለንን ሁሉ እናደርጋለን። 100% ገብቶኝ ይሄ ቪዲዮ ከኤጀንሲዎቹ ጋር ደርሷል። ይሄን ቪዲዮ አይቶ ልጅቱን በሆነ ምክንያት ኮንትራቱን ካንስል ማድረግ ሲችል 3 ወሯን ትሙላ ብሎ ላለው ኤጀንሲ መንግስት ጋር እንድታቀርብልን ነው እኔ በበኩሌ ጥያቄ። የልጅቱን ግን ምንም ሳንል አሁን ተረጋግኛ ከዛ ሀገር ትውጣ። እኛ አላየንም አልሰማንም። ኦልሬዲ ምን ይፈጠር አይፈጠር በቃልም ደረጃ መናገር አይገባትም። ለልጅቷ አሁን ሙዬ ማለቴ ሙዬ የምትነግሪያት ይሄንን ጉዳይ በፍጹም ካንደበቷ በስተትም እንዳታወጣ። ኦልሬዲ የሰው ጉዳይ ነው፣ አይመለከታትም። የላከችውን በጠቅላላ ማጥፋት አይደለም፣ ስሜታዊ ሆና ወይ በሆነ ነገር ሆና በዚህ ጉዳይ ፍትህ ልታገኝ አትችልም። እባክሽን የምትነግሪያት ስልኳ ላይ ደውለሽ የምትያት መታገስ ባለባት ትታገዝ። የህይወት ነፍሷ እየወጣ ታንቃ ተይዛ ያለችበት አይደለም። በቃ ተፈጥሯል፣ የሆነ ጉዳይ ነው። ከተቻለ ዛሬ ኤምባሲው ማውጣት ፍቄ። በዚህ ላይ አንድ ነገር ሊጨምር አሁን በተናገርከው ላይ ለምን ቅድም ያው ላይፍ ላይ ገብታ ያው ስልክ ተደውሎላት እየተናገረች ነበረ። እንዲህ ነው የምታረገኝ እንዲህ እያለች ስታስተላልፍ ስለነበረ አሁን ችግሩ ምድረ ቲክቶከር ሁሉ ዩቲዩበር ቪዲዮ ቀርጸዋል። እና ለነዚህ ሰዎች መልእክት እናስተላልፍ እባካችሁን እቺ ልጅ ያው ወደ ሴፍቲ ቦታ እስከምትገባ ድረስ ምንም አይነት የቀረጻችሁትን ዩቲዩብ ላይ ምናምን እንዳትለቁ እባካችሁን። ፕሊዝ ጋይስ ፕሊዝ፣ የእናንተ ቪው ብቻ እንዳታስቡ። እቺ ልጅ አደጋ ላይ ነው ያለችውና አደራ ቅድም ያስተላለፈችውን መልእክት የቀረጻችሁ ካላችሁ ቲክቶክ ላይ ለቀቃችሁት ዲሌት እንድታደርጉት በአክብሮት እንጠይቃለን። ስለእውነት ነው። በፍጹም ፎቶዋን እንዳትጠቀሙ፣ የትኛውን ቦታ ላይ ማንነቷን እንዳትገልጹ። ቀጥል ሙባረክ። አቤት ያለነው ሳውዲ ነው። በዚህ ጉዳይ ብዙ አታውራው። በዋትስአፕ ከተላከ በኋላ ጠፋ አልጠፋ መረጃው የሚጠፋ ነገር የለም። አትድከሙ፣ ተውት። አሁን በዚህ ጉዳይ ብዙ አታውሩ። መጨረሻ የደወላችሁበት ስልክ ስንት ነው? ሙቤ በስንት ነው የደወልከው? ወደ እንትን የመጨረሻ ስልክ ንገረኝ። አሶ 2 ስልክ ነው የደወልኩት። አንደኛው ያው እዚህ ፔጃቸው ላይ ያለው ስልክ ነው የደወልኩት፣ የመጨረሻው 56። አንደኛው ደግሞ የመጨረሻው 72። 56 ሀገር የገባ ሰው እኮ ነው። አልሙሂም እስኪ እንትን ላይ ልላክልህ፣ በውስጥ ልላክልህ። ፎሎ ነህ መሰለኝ። እስኪ ምናልባት ፎሎ ካልሆንኩ መልስልኝ። አሁን ኮፒ አድርጌ ልላክልህ። 9724 መጨረሻው አይደለም የኃላፊው ስልክ ሌላ ነው። ሌላ ስልክ ልላክልህ። ሙቤ ፎሎ መልስልኝ እዚህ ያለ። እሺ ይኸው መልሽልሃለሁ። መርሐባ። እስኪ ፕሊስ ለኔ መላከቻል ቀጥታ ከዚህ ደውላለሁ። ወንድም ካሊድዬ እስኪ ድሉ ሰጥ ሰላም ነው እንዴ? ሙቤን ሰላም ብያለሁ። ዚያድ ሁላችንም አዚዛና እንግዲህ ሰላም አለይኩም ብያለሁ ሁላችንም። ምንድነው መሰለ በመፍትሄ ነው ያየሁት። ያው የመጀመሪያ ሂደት ትልቁ ነገር ቅድምም ነገር ያለው ፍቅሬ
ትደውልልኝ እዚህ የሰራተኛና ክህሎት ሚኒስትር አለ። ያንን ለብቻ በዚህኛው ዘርፍ እዛው እኔ ፋውንዴሽን ጋር 5 ደቂቃ ናት። ኃላፊውንም ሚኒስትሩንም ስለማውቀው ጠዋት ሄዶ አውቶማቲክሊ በዚህ ጉዳይ ላይ አውርቶ አሁን በኤጀንሲ ጉዳይ ኢቭን ከኤምባሲ በላይ አሁን ቶሎ ሊያወጣት የሚችለው እርምጃም ከይሄ ኮንትራክት አግሪመንትም ስላለ አውቶማቲክሊ መንካት ያለባቸው መሆን እኔ ግራ ገባኝ። ልጅቷ ላይ ይሄ ከዚህ ሀገር ሲወጡ የሚሰጣቸው ክልካል አደጋ ውስጥ ሲገቡ እንደ ኮሚኒኬት እንዲያደርጉበት የተሰጣቸው አለ። ያ እጇ ላይ የለም ወይ? ቀጥታ ወደዚህ ኮል የሚሰጥና ኢመርጀንሲ የሚሰጥ እሱ ነው አንደኛ። ካልሆነ ግን አሁን እንዳልከው ምንም ይሄን ያህል አሁን ዛሬ ማታ ላይ ተአምር የሚፈጠር ነገር ይኖራል ብዬ አላስብም። ዞሮ ዞሮ ረጅም ጊዜ የወሰደ ሂደት ነው አሁን እስካሁን የነበረው እና ስለዚህ ዛሬ ላይ ኤምባሲም አሁን ለነሱ ነገር ለሰመዱ ዋን አወር ፕላስ አድርገህ ነው የምትወስደው። አሁን ኦልሬዲ 5 ሰዓት ከሌሊቱ ሆኗል ማለት 11 ሰዓት ሆኗል። ስለዚህ ያ አሁን ምን ያህል ከባድ ሰዓት ነው። ያ ማለት በዚህ አይነት ኢመርጀንሲ ነገር እንዲህ አይነት ነገር ይደረግ ይባል ፖሊስ ዋይ ብሎ ጀርባውን ኢንቨስቲጌት ማድረግ ነው የሚፈልገው። ምንድን ነው ለምሳሌ ቤተሰቦቹ አደጋ ላይ በዚህ ሌሊት ከቤቷ ልታወጡበት የቻላችሁበት መንገድ ምንድን ነው ወይ ደግሞ ይሄን የጠየቃችሁት ብሎ ኢንቨስቲጌት ማድረግ ሲጀምር እዛ ነገር ላይ ይደርሳል። ያ ምክንያቱም ሴትዮዋም ደግሞ ድንገታዊ ነገር ሲመጣባት አላግባብ ራሷን ለመከላከል ብላ የምታመጣቸው ነገሮች ሁሉ ልጅቷን አታክ ሊያደርጋት ይችላል። አሁን ኋላ ላይ ነገሮቹ ወደ ፖሊስ እጅ ከገባ በኋላ ልጅቷ ራሷን ዲፌንስ ተገድጄ ነው እንዲህ አይነት ነገር ነው ብሎ ለማውራት የሚችል ቁመናም አቋምም ኮንፊደንስም አለው። ይሄ ደግሞ ከባድ ነገር ነው የሚያደርገው። ስለዚህ ያን ነገር ስለሆነ ዞሮ ዞሮ ምንድነው በማረጋጋት ጠዋት የመጀመሪያው ስራ ሰርቶ ኤምባሲም ኮሚኒኬት የምናደርጋቸው አሁንም እኔ 1-2 ሰዎች ጋር ደውያለሁ። እዚህ ግን ባለው ሂደት ውጭ ጉዳይም ቅድም ዚያድ እንዳለው ውጭ ጉዳይም አይደለም የሚመለከተው፣ ቀጥታ ባለቤትነቱ ለስራና ክህሎት ነው። ስራና ክህሎት ከነዚህ ሰዎች ጋር ያስያዙትም ገንዘብም ዋስትናም ብዙ ነገር ስላለ አውቶማቲክሊ በሚፈልጉት መንገድ በተያዘላቸው ሰዓት ውስጥ ግለሰቧን ወደ መመለስ ይችላሉ። ስለዚህ የመጀመሪያው ቀድም አዚዛ እንዳለችው ሰዎቹ ደርሷቸዋል የሚለው ነገር አንደኛው ማጣራት ነው። ሁለተኛው ደግሞ በመንግስት ደረጃ ደግሞ ኦልሬዲ አሁን የሚያስይዙት በጣም በብዙ $1000 አለ በዋስትና ደረጃ ምንም ስለሆነ አውቶማቲክሊ ነገ አሁን ባይመሽ ኖሮ እነዚህ ሰዎች ጋር መደወል ይቻላል። የሚሰጡበት ኢመርጀንሲ ነገር አለ። በጣም ምናልባት አሁን ከተቻለ ቴክስት አድርጌ ይቻላል ወይ መደወል የሚለውን ነገርና እንትን ነው። ግን አሁን ምንድነው ቢሆን እንኳን እኔ የበለጠ አቴንሽን እንዲያገኝ ያደርገዋል። አቴንሽን ሞር ፖሊስ ላይ ከሆነ ፕሮሰሲንጉ የሚሄደው የበለጠ አይኖች ይመጣሉ። ይሄን ይመስለኛል የታየኝ ነገር ያ ነው። ካሊድ ቴንክ ዩ። እኔ አንድ ነገር ብቻ ላስቸግራችሁ። አንድ ጊዜ አብዲ አንዴ ከዚህም ሆናችሁ ለኤምባሲም የምትደውሉ ሰዎች ኤምባሲም ኮሚኒኬት የምታደርጉ ሰዎች ኦልሬዲ ማደሯን እዚህ ጋር ያላችሁ ሰዎች ባላችሁት ልክ ሳይሆን ሪያሊቲ እውነቱን ነው የምንጋፈጠው። አሁን ካሊድ ያለው ለምንድን ነው በዚህ ሌሊት የምትወጣው ተብሎ ቢባል ያለው ልክ ነው። ስለዚህ ጠዋት ግን አስቸኳይ በሆነ ከኤጀንሲውም ጋር ካለው ነገር ጋር ተነጋግሮ በፍጥነት ኤምባሲው ሲዋወጣት ከዚህ ከሴትዮዋ ጋር የተገናኘ ችግር እንዳለ ሳይናገር ትውጣ፣ ምንም ንግግር ሳይኖር ትውጣ። በዛኑ ቅስበት የምሬን ነው ወጪዋን ትራንስፖርቷን እኔም እሸፍናለሁ እግዚአብሔር በፈቀደ። እውነቴን ነው የምላችሁ። ትኬቷ ይቆረጥ። በዛች ቅስበት ባለው ሰዓት ላይ ወጣ ትምጣ። አስቸኳይ ችግር ቤተሰብ ላይ ተፈጥሯል ተብሎ ይሄ ካልሆነ በስተቀረ ምናልባት ከታች ያላችሁ ኮሜንት የምትጽፉ በዚህ ጋር የተሰበሰባችሁ ምናምን ሰዎች ሊመስላችሁ የሚችለው ቀላል ነገር ነው አይደለም። ኦልሬዲ ወሬ ፖስት ችግር የለም። የልጅቷ ፎቶ ማንነቷ እዛ ጋር የተገለጸ ነገር እዚህ ጋር የተያዙ ዶክመንቶች ሌላ ሰው ጋር ከሌሉ በስተቀረ የሚያመጣባት ችግር የለም። ስለዚህ ልጅቷን ከሀገር የምትወጣበትን ለመንገር ወንድም ካሊድዬም አብዲም ምናልባት ሌሎቻችሁም የምትሉትን እኛ በጠዋት እኔ ካሊድዬ አንተ ጋር እመጣለሁ፣ አንድ ላይ ተያይዘን እዛ ቦታ እንሄዳለን። ከዛ ውጭ ግን ሌሎቻችሁ ዛሬ አረጋጉትና በተቻለ አቅም ምክንያቱም እቺ ልጅ ሽንት ቤት ተዘግቶባት ለዋለ ቢላዋ ተሰክቶ ወይ የሆነ ነገር ሆነ ነፍስሽ ትወጣለች እየተባለች አይደለም። የተቀረጸው ቪዲዮ ከባድ ስለሆነ እንጠንቀቅ። እኔ ከይቅርታ ጋር ነው ይሄንን እምላችሁ።
እሙዬ በተቻለሽ አቅም ደውለሽላት ልጅቷ በጣም ተረጋግታ ምንም እንዳልተፈጠረ ምንም ነገር እንደሌለ ነገ ጠዋት ሲነገራት ከቤተሰብሽ እንዲሆናል ተብሎ እንኳን ብትባል ብላ በቃ ማደር መቀመጥ እንደማትችል አስጮሃ እንድትወጣ ለማድረግ አይምሯን እንድታዘጋጃት። ስልክ አታብዛ ዛሬ። ለምን ስልክ ስታበዛ ተጠራጥረው ምንድነው የተፈጠረው ብለው ወደ ሌላ ነገር እንዳይሄዱ አደራሽን እሙ ይሄንን አድርጊ። እውነት ነው በዚህ ደረቅ ሌሊት አንዳንዴ ለዚህ ነው መረጋጋት ከሰዎች ጋር መወያየት የሚጠቅመን። ስሜታዊ ሆነን የምናመጣው ነገር ሰውን ነፍስ የሚያጠፋ ከሆነ ለምንድን ነው እዚህ ውስጥ የምንገባው? ልጅ ለመሞት ከሆነ የምንዳርጋት 7 ዓመት 8 ዓመት ለመታሰር ከሆነ የደረሰው ነገር ከባድ ስለሆነ ምንድነው ጥቅማችን? እዚህ ጋር ተሰብስበን ለማስገደል ነው የተሰበሰብነው አይደለም። ስለዚህ ቪዲዮ ያላችሁላት በቃ እየተደወለ ነው። ዶ አርጉላት። ሴትዮዋ ስልክ አታነሳም ተብሏል። እየተደወለ ነው። አዙዬ በቃ ኤምባሲዎችም እየደወሉ ነው ያሉት። ዶ የሚካሄደው እንዴት ነው የሚደወለው? ፍቄ ከዚህ ከውጭ ጉዳይ ኤምባሲው ተጠሪ ነው የተነገረው። በእናትህ ሰራተኞቹን የሚያመጣ የሚባሩትን የሚያመጣ ተወካይ ተጠሪ ነው ያናገር ነው። ፍቄ የአረብ ሀገር አካሄዱ ቆይ አህመድ አካሄዱ ልንገርህ፣ የዚህ ሀገር አካሄዱ ልንገርህ ተነግሮታል። ውጭ ጉዳይ ሁሉ ነገር ኢንፎርሜሽን ደርሶበታል። ስታንድ ደቂቃ የሆነ ጉዳይ ኤምባሲ ፕሊዝ የሆነ ጉዳይ ሲፈጠር መጀመሪያ ኤምባሲ ይደርሳል ጉዳዩ። ኤምባሲ ለእንትኑ ለኤጀንሲው ይደውላል። ኤጀንሲው ደውሎ ወደ ራሱ ያስመጣል። ገብቷል? ኤጀንሲው ደውሎ ነው ወደ ቢሮ ተመልሳ ነው ጉዳዩ ወደ ኤምባሲ የሚመለሰው። ገብቷል? ከኤጀንሲው አቅም በላይ ሲሆን ነው ኤምባሲ ጣልቃ ገብቶ ራሱ ማስወጣት የሚችለው። ከዛ ውጪ ልጅቷ ያለችው ኃላፊነቷ በኤጀንሲ ስም ነው ያለችው። ሰራተኛ ሊያናሃል ነው እንትኑ ነው የሚደውለው ኤጀንሲ። አሁን ኦሬዲ ኤምባሲ ነው እየደወለ ያለውና ኤምባሲውም ሆነ ኤጀንሲውም ሆነ እኔ እያልኩ ያለሁት ምናልባት አንደርስታንድ አድርጋችሁ ከሆነ ልጅቷ በምንም መንገድ ይሁን ከሴትዮዋ ጋር ችግር እንዳለ ሳይነገር ቤተሰቧ ላይ ችግር ደርሶ ነው ተብላ ወደ ሀገር ትሳፈር። በቃ እሱን ማድረግ ይቻላል ወይ? በየትኛው መንገድ ከሴትዮዋ ከወጣች ወደ ሀገር ትሳፈር። አንድ ያልገባህ ነገር አንድ ነገር ልጅቱ በኤምባሲ እጅ ከገባች በኋላ ምንም የሚመጣ ነገር የለም እኮ። ሀገር ገባች አልገባች ምንም የሚመጣ ነገር የለም። በመንግስት እጅ በኢትዮጵያ መንግስት እጅ እኮ ነው ያለችው። ጉዳዩን እንደውም እዚህ ሆና ነው ጉዳዩን መከታተል ያለባት እንጂ ሀገር ከገባች እኮ ልጅቱ ጉዳዩ ተዘጋ ማለት ነው። እሷ ጉዳይ ማን ነው የሚከታተለው? ቪዲዮ ላይ ተከዋል። ቪዲዮ የፈለገ ነገር ይሁን በኤምባሲ ገባች ማለት ቆይ ቪዲዮ ላይ ተዋል። ተረድቻለሁ፣ አላየውም፣ ተረድቻለሁ፣ በደንብ ተረድቻለሁ። ኤምባሲ ማለት የመንግስት ተወካይ ነው፣ መንግስት ነው። ገብቷል? የሚፈጠረው ነገር በኤምባሲ እጅ ከገባ በኋላ ማንንም ማውጣት አይችልም። ጉዳይህን ኤምባሲ ነው የሚከታተለው። ኤምባሲ ጠበቃ ማለት መንግስት ነው የተቀመጠው። ይከራከራል። መንግስት ነው እንትን የሚለው የተሸፋፍዶ አገርበት ነገር ለምን የመጣችበት ደክማች ልጅ ብዙ ገንዘብ እኮ አውጥታ ነው የመጣችው። እኔ እኮ ህጉን ለምን እንደሚፈራ ነው ግራም ይገባል። የሳውዲ ህግ እኮ በትክክል ህጉ ምንም አይነት ችግር የለበትም እንዴ። 6 ዓመት 11 ዓመት ሙሉ ደሞዝ ሲያከፈላት ኢቃማ ሳይኖራት በክስ ኤምባሲ እኮ ያስመለሰ እንዴ። ለምንድን ነው የሚፈራው? ለምንድን ነው የያዘችው ቪዲዮ እሙዬ እኔ አንቺን አሁን ልጠይቅሽ የያዘችው ቪዲዮ አደጋ ላይ አይጥላትም ብለሽ ነው የምትይው? ለምን ይጥላታል? እሷ እኮ በህይወቷ ላይ ድምጽ ራሷ አላት። በቢላዋ ዘለዝልሻለሁ ስትል እኔ ድምጹን አላወጣሁትም በፍጹም እንድታወጣውም ስለማልፈልግ ማለት ነው። እንዴ ድምጽም አላት እኮ መረጃ ነው ይሄ። በቃ ምንም አይነት እሙዬ ድምጹ ላይ ላክልኝና እልክለታለሁ እዚህ ሰውዬ። እሺ ድምጽ አለ እያንዳንዱ ነገር አለ። ለምን ተላኪና አይዛ ፎርዋርድ ለሌሎቹም አሁንም እኮ በዚሁ ኤጀንሲ አማካኝነት እኮ አንዷ ሰራተኛ መጣ እዚሁ ቤት ልትዘፈቅበት ምንም አትሆንም። አሁን ተረጋጉ። የኤጀንሲውንና የሴትዮዋን ጉዳይ አትቀላቂው። ኤጀንሲው ወጣም ወረደ አይቀርለትም። በሌላ አደጋ ላይ እንዳትወርቅ ነው ያፈራታሉ። እነዚህ ሰዎች እርምጃ ካልተወሰደ በመንግስት ሁኔታ በሌላ ኤጀንሲ አምጥተው የማንም ዜጋ ትሆን ሰው አምጥተው በእንደዚህ አይነት ስቃይ የምታሳልፍ ስንት እህቶቻችን አሉ። ይሄ ነገር መማሪያ መሆን አለበት። እንደዚህ አይነት ወንጀልን በፍጹም ሸፋፍኖ ማሳለፍ ይሄ ወንጀል ነው ራሱ። ልጅ ወንጀል ላይ ናት ያለችው። ገብቷል? ወንጀል ላይ ነው፣ ወንጀል እየተሰራባት ነው ያለችው። እኔ እውነቴን ነው
ፍቄ ብትሰማት እኔ በእውነት በጣም ሙዬ ቮይሱ ላይ ዘላክላታው አይዛቶሎ ትላክልኛ እኔ ደረጃ ልጅ እኮ ራሷ ፈቅዳ ቢሆን ኖሮ እያስገደደች በቃ በዚህ ሰዓት እየተባበሩ ነው ያሉት። ሙዬ እኛ ዱዓ እናድርግላትና እንጠብቃቸው። እሺ እኔ እኮ ዝም ብሎ መሽፈለክ ምን አማን ፍቄ ምንም ችግር አይደርስባትም ልዩታ። እሺ ከዚህ የባሰ የተወሳሰበም ኃላፊነት ወስደው ያስወጣታል። ችግር የለውም። እኛ ለማን እንዳሰለፈን እኛ እናውቃለን። ዛሂዳ ቃል አይዛ ታውቃለች። እሺ ፍቄ እንዴት ብለህ ነው አንተ አደባብሰህ እንደዚህ ወደ ኢትዮጵያ ትግባ? እቺ ልጅ ልትሰራ ነው የወጣችው። ብዙ ኃላፊነት አለ። ስታወራ እኮ በጣም ነው የምታሳዝነው። ሁለቴን ነው ማለት አንድ ነገር ብቻ እንድትሰምኝ እንደው ከይቅርታ ጋር እኔ አንድ ነው ሰውን ካለበት ችግር አውጥቼ የከፋ ችግር ውስጥ የምከት ከሆነ እጄን አላስገባም። አርቄ ነው የማስበው፣ ጠይቄም ነው። አሁንም እዚህ ጋር የምጠይቀው የተያዘው ቪዲዮ እቺ ልጅ ተይዛ እዛ ሀገር ላይ በወንጀል ብትከሰስ ከ7 ዓመት በላይ ያስቀጣታል። እንግዲህ እዚህ ውስጥ እየሰማች ነው አንቺ ያልሽኝ ያለሽው እሱም አያስቀጣትም ነው። እሷን የሚያስቀጣት ነገር የለም። እቺ ልጅ ምንድነው መሰረት ትንሽ ነገሩን ለማብረድ ያህል ያው እነሱ የበለጠ አረብ ሀገርም ሌሎችም ዚያድም እዛ ስለሆነ እኔ አሁን ቆይ ዚያድ ደውልልኝና አወራሃለሁ። ምናልባት አንዳንድ ነገሮች ይሄ ነው ከዚህ አኳያ እንዴት ይሆናል። የፍቄም ስጋት ምንድነው የልጅቷን ህይወት ከመታደግ አኳያ ነው። ምናልባት ለምሳሌ ያንን ነገር በራሷ እጅ ልጅቷ ስለሆነች ቪዲዮን የቀረጸችው ቪዲዮዋን ራሷን ለመከላከል በመቅረጿ ህጉ ያስቀጣታል ወይ እንደዚህ ያደርጋለሁ የሚል ወደ ሌላ ሰዎች ያን ቪዲዮዎችን በመላኳ እነዚህ ነገሮች ታሳቢ ተደርጎ ያንን ነገር ባለሙያ የኔ ፍራቻ ያ ነው። ምክንያቱም ልጅቷ ከወጣች በኋላ እኮ ፐብሊክም በውጭ ጉዳይ ሚኒስትሪውን ኤጀንሲውን ተይዘው መከሰሱ አይደለም። ልጅቷ እዛው ጋር ሆና ግን ሲሆን አደጋ ላይ እንዳትወድቅ ነው። ቴንክ ዩ ካሊድ ስለተረዳ እሱ ቀጣይ ነው። አንዴ ላስረዳ ካሊድ ሰው ስለጫንኩኝ ረብሻ ስለሚሆን እኔ ጋር አንዴ ላስረዳ ሚውት አደርጋለሁ። ፍቄ አንድ ነገር የመጨረሻ ላስረዳ ማለት ነው። ልጅቱ አሁን ዱዓ ማድረግ ያለብን ኤምባሲ እጅ እንድትገባ ብቻ ነው። ከዛ በኋላ ጉዳዩ ልጅቱን አይመለከትም። ጉዳዩን የሚመለከተው ኤምባሲ ነው። የፈለገ ወንጀል ይሁን ጉዳዩን የሚመለከተው ኤምባሲ ነው። ኤምባሲ ነው የሚንቀሳቀሰው። እሷ ምንም አይመለከታትም። በኤምባሲ እጅ ናት። የሚፈለገው ነገር ኤምባሲ ነው የሚከታተለው፣ እሷ አይደለችም። እሺ ቆይ እኔ አንድ ሀሳብ መጥቶልኛል يا جماعه ከይቅርታ ጋር ዛህር ዲን ليش ما تتصل المحامي اللي في السعوديه اساله يعني እንደዚህ አይነት ነገር ተከስተዋልና እንደዚህ አይነት ነገር ቢሆን ምንድነው በህጉ መሰረት ምንድነው ያለው ነገር ብለህ ለምን አትጠይቀው? يعني ሰዓቱ ካረፈደ ግድ የለም። ይኸው ሰዓቱ መርፈድና ለመርፈድ ሳይሆን አሁን አልኩ አገሪቷ በሙሉ ምን ላይ እንደሆነ ነገርኩህ እኮ ነግሬያቸዋለሁ። ግድ የለም ይሄን እንላለን። ግን እዚህ ከኢትዮጵያ ሳይድ ራሱ ከኬዙን ከያዘው አሁን እኔ ሰውዬን አወቅኩት። መሐመድ ነገረችን። እኔ በጣም የምታምንበት ሰው ነውና ለሀገሩ ብሎ ትልቅ ደረጃ ያሰራውና ትልቅ ሌቭል ላይ ያለ ሰው ነው። መሐመድ እንዳለችው ሰውየን ኬዙ ከያዘው ኢንሻአላህ ወደ አንድ መፍትሄ ይመጣል። ሌላው እህቴ እንዳለችው ህግ ነው። ይሄ ያህል የሚያረግ ነገር የለም። ለምን ቀረጽሽ የሚባለው ነገር እንደዚህ የሚባል አይመስለኝም። ምክንያቱም ከዛ በፊትም የወንድማችን ነገርም እዛ በረሃ ላይ ያለውም ሲቀጠቀጥ ራሱ ቀርጾ ምናምን እንዴት ነፃ እንደወጣ አሁንም ደግመዋለሁ ሁላችን አይተናል። ለማንኛውም ኢንሻአላህ ኸይር ነው። አሁን ሰውየውን ኦልሞስት እኔ ራሱ መነጫነጭ ያለብን እዚህ ውስጥ አይመስለኝም። ምክንያቱም መሐመድ አሁን እንዳለችውና ላከችልኝ ቴክስት ኬዙ የያዘው ሰውየን ከያዘው መፍትሄ እንደሚያገኝ ነው ኢንሻአላህ። ምክንያቱም እዛ ቁጭ ብሎ የሚቀመጡ ሰዎችና የሚቀጥርና የሚያነሳ ሰውዬ ነው ኤምባሲያችን ሰዎችም ማለት ነው። በሃይ ዴሌጌሽን ሌቨል ከተሄደ መፍትሄ ይመጣል ኢንሻአላህ። ወንድም ኻሊድ ያለው ቅድም ይሄ ወይዘሮ ሙፈሪሃት ጋር ምን ያህል ሲሪየስ ሰው እንደሆነች ያቃታል ይመስላል። በቅርበትም ግንኙነት ስላለው ለማንኛውም ግን እኔ ደውላለሁ። ወንድም ኻሊድ ቴክስት አድርግልኝ ከመሐመድም ወስዳለሁ እንገናኛለን ኢንሻአላህ። የሙሐሚው ነገርም ልባችን ሞር ኮምፎርት እና ራህ እንዲሆን ተጠይቀውና እንደሚሆን ኢንሻአላህ አሳውቃለሁ። ሙቤ እስኪ ከቻልክ ለካሊድ ደውልለትና ጠዋት አንድ ላይ መሄድ ያለብንን በጠዋት እዚህ ያለው ኤጀንሲ አንተው በምንም መንገድ ይሁን በምንም መንገድ ምክንያቱም መረጃ ተሰጥ ጠዋት ኢሲኤ ቀጥሮ ስላለኝ ነገ ጠዋት ኦልሞስት ሙሉ ቀን እዛ ነኝ።
ከ4 ሰዓት ጀምሮ ወይ ከ3 ተኩል ጀምሮ ኢሲኤል ስለመሆን ካልዋሸው በስተቀርና ወይ ከሰው ፊት ለፊት የሆነ ሾው አረጋለሁ መጣለሁ ምናምን ካልኩ በስተቀር ነገ አይመቸኝም። ግን ፎሎ አፕ አረጋለሁ። አብሽር በሉ። እሺ ስልኬንም አስቀምጬላለሁ። ለማንኛውም ባለው ዚያድን ጋር ከመጣ ይበቃል። ነገሩን ለማስረዳትና ለማድረግ ጠዋት ላይ እኔም ሳልመጣ አንተ እዛው ራሱ ሆነ ሰውዬው ያለ ቀጠሮ እንዲያስገባህ ማድረግ ነው። ብዙ ከባድ ነገር አይደለም። ዋናው ያ ካደረጉ በኋላ ልክ እነሱ ሪያክት ነው የሚያደርጉት። አንደኛ አሁን እየሰሩ ላሉት ነገር በደም እንዴ ሰራተኛና ክህሎት እንደሚደርስም ለማሳየት ኦሬዲ እየሰሩበትም ስለሆነ በደም አፕሊኬሽኖች አላቸው ምን አላቸው ይሄንን ነገር በደም እንትን አድርገው ኮሙኒኬት ያደርጋሉ። ስለዚህ አሁን ምንም የሰው ኃይል የሚያስፈልገ ሳይሆን the only thing በጥሞና እንዴት ያደርጋል ከዛው ህጉ ምን ይላል የሚለው ነገር ዚያድ በጠበቃ በኩልና እዛ ባለው ነገር ላይ በስልክ ሊያግዝ የሚችለው የሚሰራው ነገር ነው። በቃ አድምቶ በደም አስምሮ ያንን ነገር ያግዛሉ። ይሄ በቂ ነው። ግን አሁን ዋናው ልጅቷ ላይ ያለው ነገር ጠዋት ላይ ፎከሲንግ አድርጎ እዚህ ያለ ሰው ጋር አሁን ትንሽ ፕራይቬሲም ለመጠበቅ ያህል ነው። ስለዚህ ጠዋት ያደርጋል። አሁን ትልቁ ሙቤ ቅድም ሲለው ነው የነበረው ነገር ትልቁ በቃ የሰው ልጅ ነን ካልን እነዚህን ነገሮች አውቶማቲክሊ የመጨረሻው ሌቭል ሙቤ አስጠንቅቀህ የምትነግራቸው the only thing ይሄንን ነገር ቪዲዮ ሊለቁ የሚችሉ ወይም ማንኛውም ሚዲያ ተከታትለን ልታዘጉበት እንደምትሉ አስረግጣችሁ በቃ እንደማንኛውም እንትን ይሄ በቃ የሰው ልጆችን ህይወት አደጋ ላይ የሚጥል ነገር ሊያደርጉ የሚችል ማንኛውም የቲክቶክ ይሁን የዩቲዩብ አካውንት በማንኛውም መንገድ ይሄ ግሩፕ እዚህ ያላችሁ 2300 ሰዎች ያላችሁ በዚህ ነገር ተባበሩ። ምክንያቱም ያ ነገር አላስፈላጊ ነገሮችን መዘዞችን ይዞ ሊመጣ ይችላል። ስለዚህ እነዚህ ነገሮችን ይሄንን አስረግጠህ ተነግራቸው ጥሩ ነው። መርሐባ አዎ ይሄ ነገር ትክክል። በነገራችን ላይ ያው ላይቭ ስትሪሙ የኔም ስለነበረ ልጅቷ አስተዋራ በዚህ ነገር ላይ እኔ መክሰስ መብት አለኝ ማለት የራሴን ላይቭ ስትሪም ላይ ቪዲዮ ሼር ካረጋችሁት ዩቲዩብ ላይም ቢሆን ከዚህ በፊትም እንደዚህ አርግቻ አንድ ነገር አዘግቻለሁና ያ ሰው ካዘጋውት በኋላ እንዳስከፍትለት ነገረኝ እና ትክክል አይደለም፣ መብት የለውም። ይሄ የፕሮፋይት ነገር ስለሆነ ቀርቶ የምትለቁ ሰዎች ጥንቃቄ እንድታረጉ ለምንኛም ህጉን በደንብ ስለምናውቀው የለቀቃችሁት ልጅቷ ቀደም ስትናገርና ይሄን ነገር ሆኛለሁ ያለችውን እንድታጠፉት በአክብሮት እንጠይቃለን። እዚህ ያላችሁ ሰዎች ደግሞ ቪዲዮን ተለቆ ካያችሁ ለኛ ሼር እንድታረጉልን እባካችሁ ለምን ወሳኝ የሆነ ጉዳይ ነውና ያው ለልጅቷም ሴፍቲ ማሰብ አለብን። የራሳችንን ጥቅም ብቻ ሳይሆን ልጅቷም አደጋ ላይ እንደሆነችና አደራ አላለው። ቪዲዮ ካያችሁ እህቶቼ ወንድሞቼ ለኛ ሼር እንድታረጉልን በውስጥ ላኩልን። ኢንሻአላህ እንዴት እንደምናጠፋው ያው እኛ ችግር የለውም እነግራችኋለን። ይሄ ነው በኔ በኩል ምለው። እንግዲህ እኔም ስልኩን አልደውልም። የሆነ ስልክ የተላከልኝ ነገር አለ ይቅር በቃ አብዲ የላከልኝ ስልክ ጋር አልደውልም። በቃ ይቅር ጉዳዩ እዛ ከደረሰ በቃ ልጅቱ እስከምትወጣ ብቻ ነው። ከዛ በኋላ እኮ ጠበቃ ምናምን የሚባል ነገር የለም። አይ እኛ እኮ ጠበቃ ነው ያው ጠበቃ ያው ሳውዲ ስለሆነ ዜጋው እኛም ስለምናቀው ያው በዚህ አይነት ነገር ላይ እንደዚህ ተከስቶ ለጥያቄ ነው የምንጠይቀው። ምንድነው ይሄ ነገር ምን ማድረግ ይቻላል ለማለት ነው እንጂ ጠበቃ እንያዝ እያልን አይደለም። አንተ አልተረዳህም። ተረድቻለሁ። እኔ አሁን የፍቄም ጭንቀት ሁሉንም ተረድቼዋለሁ።